ከብዙ ሺህ ዓመታት በፊት አሁን ኢትዮጵያ ብለን በምንጠራት ጥንታዊትና ውብ ምድር ላይ የሳባ መንግሥት በከፍተኛ ሰላም እና ብልጽግና አብቦ ነበር። የንጋት ፀሐይ በረጃጅም ተራሮች ላይ ወርቃማ ብርሃኗን ስትፈነጥቅ አየሩ በጣፋጭ የዕጣንና የከርቤ መዓዛ ይታወድ ነበር። ይህች ምድር በእርጋታ የምትተነፍስ ከተፈጥሮ ጋር የተስማማች እንዲሁም በወርቅ በከበሩ ድንጋዮችና በልዩ የበለጸገች ነበረች። በዚህ ሰላማዊና አስደናቂ ግዛት ላይ አንዲት ጥበበኛ እና ቆንጆ መሪ በዙፋኑ ላይ ተቀምጣለች። እሷም ታላቋ ንግሥት ማክዳ ትባላለች። ንግሥት ማክዳ በውበቷ ብቻ ሳይሆን ወደር በማይገኝለት ጥበቧ እና ለሕዝቡ አባላት ጥልቅ የእናትነት ፍቅር ትታወቅ ነበር። የቤተ መንግሥቷ ግድግዳዎች በዝሆን ጥርስና በንጹህ ወርቅ ያጌጡ ቢሆኑም የንግሥቲቱ እውነተኛ ግን የሕዝቧ የጦርነት ድምፅ በሳባ ምድር አይሰማም። ከሰሜን እስከ ደቡብ ያለው ሕዝብ በጸጥታ ተከባብሮ እና በደስታ ይኖራል። ቀኑ ሲመሽ ፀሐይዋ ከሰማይ ገጽ ላይ ቀስ ብላ ስትሰናበት የሳባ አየር ይበልጥ ይረጋጋል። ንግሥት ማክዳ በቤተ መንግሥቷ ሰፊ በረንዳ ላይ ቆማ ለስላሳው ነፋስ የዕጣኑን ጭስ ወደ ሰማይ ሲወስደው በፈገግታ ትመለከታለች። በግዛቷ ውስጥ ያለው እያንዳንዱ ቀን ልክ እንደ ጠዋት ጤዛ የጠራና እንደ ማታ ነፋስ የሚያረጋጋ ነበር። የገበሬዎች ዝማሬ፣ የልጆች ሳቅና የነጋዴዎች የሳባ ሰዎች በፍቅር እና በመረጋጋት ይኖሩ ነበር። የንግሥቲቱ ሰፊ ልብ ግን ከዚህ ከምታየው ምድራዊ ሰላም ባሻገር ሁልጊዜ አዳዲስ ዕውቀትን እና ጥልቅ ጥበብን ይፈልግ ነበር። ይህ ንጹሕ የጥበብ ጥማት ነው እንግዲህ የዓለማችን ታላቅና የማይረሳ ታሪክ ሊጽፍ የተዘጋጀው። የንግሥት ማክዳ ታማኝ እና ስመጥር ነጋዴ የሆነው ታምሪን ከረጅም የንግድ ጉዞ ወደ ሳባ ምድር ተመለሰ። ግመሎቹ በጥሩ መዓዛ ባላቸው ቅመሞች፣ በከበሩ ድንጋዮችና በወርቅ ተጭነው ነበር። ነገር ግን ታምሪን ከሩቅ ምድር ይዞት የመጣው ከሁሉ የላቀ ሀብት ቁሳቁስ አልነበረም። ይልቁንም አንድ አስደንጋጭ ነገር። በቤተ መንግሥቱ ጸጥታ በሰፈነበት ሰፊ አዳራሽ ውስጥ የዕጣኑ ጭስ በቀስታ ወደ ላይ የተነነ። ንግሥት ማክዳ በዙፋኗ ላይ ተቀምጣ ታምሪንን ታዳምጠው ጀመር። ታምሪን ድምፁን አሳምሮ ስለ አንዲት ሩቅ እና ውብ ከተማ ስለ ኢየሩሳሌም ይነግራት ጀመር። ግርማዊት ሆይ አለ ታምሪን በአክብሮት አንገቱን ዝቅ አድርጎ። በዚያች ምድር ሰሎሞን የሚባል አንድ ታላቅ ንጉሥ አለ። ከተማው በድንጋይና በሊባኖስ ዝግባ የተገነባች በንጹሕ ወርቅም ያጌጠች ናት። ዳሩ ግን የዚህ ንጉሥ እውነተኛ ታላቅነት ያለው በሀብቱ ብዛት አይደለም። ፈጣሪ ወደር የማይገኝለት ጥልቅ ጥበብና ማስተዋል ሰጥቶታል። ፍርዱ እጅግ የቀና፣ ንግግሩም እንደ ማለዳ ጠል የሰውን ነፍስ የሚያረካ ነው። ስለ ተፈጥሮ የታምሪን ቃላት በቤተ መንግሥቱ ግድግዳዎች ላይ ሲያስተጋቡ ማክዳ በከፍተኛ ትኩረት ታዳምጥ ነበር። በልቧ ውስጥም ጸጥ ያለ ነገር ግን ጥልቅ የሆነ ጉጉት ተፈጠረ። ንግሥቲቱ በዙሪያው ሞልቶ የተረፈ ሀብትና ኃይል ነበራት፣ ነገር ግን አእምሮዋ እውነተኛ ጥበብን ተጠምቶ ነበር። የሰሎሞን ዝናና የጥበቡ ዜና በነፍሷ ውስጥ እንደ አዲስ ብርሃን ፈነጠቀ። ለዓመታት በአእምሮዋ ውስጥ የተከማቹትንም ከባድ ጥያቄዎች የመጠየቅ ፍላጎት በውስጧ እያደገ መጣ። የጥበብ ጥማት ከእንቅልፎ ቀሰቀሳት። በለስላሳው የጨረቃ ብርሃን ስር የንግሥት ማክዳ ታላቅ የንግድ ክፍለት ረጅሙንና ሰላማዊውን ጉዞ ተያያዘው። በመቶዎች የሚቆጠሩ ግመሎች በአሸዋማው በረሃ ላይ ረጋ ባለና ወጥ በሆነ ምት እርምጃቸውን ያሰማሉ። የኮቴያቸው ድምፅ በሌሊቱ ጸጥታ ውስጥ እንደ ሐር ይንሸራተታል። ይህ ጉዞ የችኮላ አልነበረም፣ ይልቁንም በዝግታ በክብርና በመርጋቶ ተይዘው። በግመሎቹ ጀርባ ላይ የተጫነው ውድ የዕጣን፣ የከርቤ፣ የንጹሕ ወርቅና የልዩ ልዩ ቅመማ ቅመም መዓዛ ከቀይ ባህር ዳርቻ ከሚነፍሰው ለስላሳ ነፋስ ጋር እየተዋሃደ የሌሊቱን አየር ያውደዋል። በጠራው የሌሊት ሰማይ ላይ ከዋክብት እንደ ፈሰሰ አልማዝ ያንጸባርቃሉ። እነዚህ ጥንታዊ የሰማይ ብርሃኖች ለዘመናት መንገደኞችን በሰላም እንደሚመሩት ሁሉ አሁንም የሳባ መንግሥት ወደ እየመሯት ነው። ማክዳ በግመሏ ላይ በተሰራው ያጌጠና ምቹ ድንኳን ውስጥ ተቀምጣ በጸጥታ ወደሚያንጸባርቀው ሰማይ ትመለከታለች። በልቧ ውስጥ ምንም አይነት ፍርሃትም ሆነ ስጋት አልነበረም። የምትፈልገው እውነትን እና ጥበብን ብቻ በመሆኑ ነፍሷ በታላቅ ሰላም ተሞልታለች። የበረሃው ጸጥታ፣ አልፎ አልፎ የሚሰማው የነፋስ ሹክሹክታና የጉዞ ወጥ የሆነ ምት ቀናት አልፎ ሳምንታት ቢተኩም የጉዞ መንፈስ አልተረበሸም። ከባህር ወደ ምድር፣ ከምድር ወደ በረሃ ሲሻገሩ ተፈጥሮ ራሷ መንገዱን ያቀናችላቸው ይመስል ነበር። እያንዳንዱ የሌሊት ጉዞ፣ እያንዳንዱ የንጋት ፀሐይ መውጣት ንግሥቲቱን ስለጠበቡ ንጉሥ ሰሎሞን ወደ ሰማችው ምድር ይበልጥ እያቀረባት መጣ። ጉዞ በራሱ ነፍስን የሚያድስ፣ ወደ ጥበብ የሚወስድ አንድ በኢየሩሳሌም ቤተ መንግሥት ውስጥ ጸጥታ የሰፈነበትና እጅግ ያማረ አንድ ታላቅ አዳራሽ ነበር። የዕጣንና የከርቤ መዓዛ በአየሩ ላይ በቀስታ ይንሳፈፋል። ለስላሳ የሻማ ብርሃን በወርቅ በተጌጡ ግድግዳዎች ላይ ሞቅ ያለ ነጸብራቅ ይፈጥራል። በዚህ ሰላማዊ ስፍራ የሳባዋ ንግሥት ማክዳና ጥበበኛው ንጉሥ ሰሎሞን ፊት ለፊት ተገናኙ። ሁለቱም በግርማ ሞገስ የተሞሉ ምሽት ግን እንደ ሁለት እኩል የጥበብ ፈላጊዎች ሆነው አብረው ተቀመጡ። ንግሥት ማክዳ በልቧ ውስጥ ለረጅም ጊዜ ያጠራቀመቻቸውን ጥልቅ ጥያቄዎችና ከባድ እንቆቅልሾች ለንጉሥ አቀረበች። ድምፁ እንደ ማለዳ ነፋስ ለስላሳ ሆኖም በልበ ሙሉነት የተሞላ ነበር። ንጉሥ ሰሎሞንም እያንዳንዱን ቃል በጥሞና ካዳመጠ በኋላ በተረጋጋ መንፈስና በጥልቅ ማስተዋል የተሞሉ መልሶች ይመልስ ነበር።
ጊዜው እየገፋ ሲሄድ በቤተ መንግስቱ ውስጥ ያለው ጸጥታ ይበልጥ እየጠለቀ መጣ። ውይይታቸው ስለ ተፈጥሮ ሚስጥሮች፣ ስለ ሰው ልጅ ነፍስ፣ ስለ ፍትህ እና ስለ ፈጣሪ ጥልቅ ጥበብ ነበር። አንዱ ሲናገር ሌላው በአክብሮት ያዳምጣል። ማክዳ ከኢትዮጵያ ተራሮችና ሸለቆዎች ያመጣችውን የዘመናት ታሪክ ስታካፍል፣ ሰሎሞን ደግሞ የኢየሩሳሌም ጥበብ ያፈላል። ይህ የጥበብ ልውውጥ ከግመል ጭነት ሙሉ ወርቅና ዕንቁ ይልቅ እጅግ የከበረ ነበር። የሁለቱ መሪዎች መንፈስ በመከባበር ተዋሃደ። አእምሮአቸው በአዲስ የእውቀት ብርሃን በራ፣ ልባቸውም በሰላም አረፈ። ፀሐይዋ በቀስታ ወደ ምዕራብ ስታዘነብል የንጉሥ ሰሎሞን ቤተ መንግሥት በለስላሳ የሻማ ብርሃን ተሞላ። የዕጣንና የጣፋጭ ቅመማ ቅመሞች ጠረን አየሩን አውዶታል። በዚያች ጸጥታ በሰፈነባት ሰላማዊ ምሽት ታላቅ የራት ግብዣ ተዘጋጀ። ንግሥት ማክዳ በወርቅና በከበሩ ድንጋዮች በተጌጠ ወንበር ላይ ተቀምጣ የኢየሩሳሌም ማራኪ ምሽት ሆኗል። በማዕዱ ዙሪያ ንጉሥ አንድ የብልሃት ጨዋታ ጀመረ። ሰሎሞን በዚህ ቤተ መንግሥት ውስጥ ያለ ፈቃዴ ምንም ነገር እንዳትወስጂ፣ እኔም ካንቺ ላይ በኃይል ምንም ነገር አልወስድም ሲል ቃል ኪዳን አቀረበላት። ንግሥቲቱም ይህን ቀላል የሚመስል ስምምነት በፈገግታ ተቀበለች። ነገር ግን ንጉሥ በራት ግብዣው ላይ የቀረቡ ጣፋጭ ምግቦች ጨውና ቅመም ትንሽ እንደተፈቀረ። ሌሊቱ ገፋ ሲል ቤተ መንግሥቱ በጸጥታ ተዋጠ። ንግሥት ማክዳ ከእንቅልፏ ስትነቃ ከፍተኛ ጥም ተሰማት። በአጠገቧ በብርጭቆ የተቀመጠ ንጹሕና ቀዝቃዛ ውሃ አየች። ምንም ሳታስብ ውሃውን አንስታ ጠጣች። በዚያን ጊዜ ንጉሥ ብቅ ብሎ በፈገግታ ኩውል አፍሰሻል፣ ከቤቴ ውሃ ያለ ፈቃዴ ወስደሻል ከአላት። ይህ የውሃ ጠብታ ታሪክ የሁለቱን ታላላቅ መሪዎች ልብ ይፈተተ። የመለያው ጊዜ ሲደርስ የንጋቱ ነፋስ በለስላሳ ሲነፍስ ሰሎሞን ወደ ማክዳ ተጠጋ። ከጣቱ ላይ የሚያንጸባርቅ ልዩ ቀለበት አውልቆ በእጇ ላይ ያደረገላት። ይህ ቀለበት የቃል ኪዳናችን፣ የጥበባችንና የጓደኝነታችን ማህተም ይሁን አላት በለሆሳስ ድምፅ። ወደፊት ወንድ ልጅ ብትወልጂ ይህን ቀለበት ይዞ ወደ እኔ ይምጣ፣ እኔም ልጅ እሆነዋለሁ። ቀለበቱ በንጋቱ ብርሃን ሲያንጸባርቅ ማክዳ ይህን ታላቅ ስጦታና ቃል ኪዳን በክብር ተቀበለች። ንግሥት ማክዳ ረጅሙን የጉዞ መንገድ አቋርጣ ወደ ውቧ አገሯ ወደ ሳባ ምድር ተመለሰች። የሌሊቱ ነፋስ በቀስታ ይነፍሳል። የግመሎቹ እርምጃ በበረሃው ጸጥታ ውስጥ የሰላም ዜማ ይፈጥራል። ወደ አረንጓዴውና ተራራማው ግዛቷ ስትደርስ የተስፋ ብርሃን ፈነጠቀ። ከጊዜ በኋላም በአገሯ ጸጥታና ሰላም ውስጥ አንድ ወንድ ልጅ ወለደች። ስሙንም እብነ ሐኪም ወይም ቀዳማዊ የጥበበኛው ልጅ ማለት ነው። ይህ ሕፃን የኢየሩሳሌምን ጥበብ ከኢትዮጵያ ውበት ጋር አስተሳስሮ ለሺህ ዓመታት የሚዘልቅ ታላቅ ታሪክ መሠረት ሆነ። የንግሥት ሳባና የንጉሥ ሰሎሞን ታሪክ ከትውልድ ወደ ትውልድ በለሆሳስ ሲነገር የኖረ እንደ ማታ ነፋስ ነፍስን የሚያረጋጋ ጥልቅ ትዝታ ነው። የጥበብ ፍለጋ፣ የፍቅርና የዘላለማዊ ቃል ኪዳን ታሪክ። አሁን ሌሊቱ ገፍቷል። በጥንታውያን ተራሮች ላይ ከዋክብት በደመቀ ሁኔታ እያበሩ ነው። የሳባ ምድር በሰላም ተኝታለች። እናንተም የሰላም እረፍት እንድታገኙ እመኛለሁ። አይኖቻችሁን ጨፍኑ፣ አእምሮአችሁን አሳርፉ። ይህን ታሪክ ከወደዳችሁት ወደፊትም ሌሎች የኢትዮጵያን ድንቅ ታሪኮችና ተረቶች ይዘንላችሁ እንድመጣ ይህንን ቻናል ሰብስክራይብ ማድረግ አትርሱ። ደህና እደሩ።